እግዚአብሔር ይመስገን ደህና ነን። ያው እንግዲህ ዛሬ ለየት ባለ ፕራንክ ነው የመጣ ነው። ለየት ባለና ያው ዛሬ እንግዲህ እና አሌክስ ቀረጻ እንዳለ ነው የሚያውቁት እና ብለውኛል። ውጭ ላይ እየጠበቁኝ ነው። ዛሬ እንግዲህ እኔ ልሄድ ነው። በቃ እዚህ ከእናንተ ጋር መኖር አልፈልግም። ወደ ቤቴ ልሄድ ነው። ወደ ሀገሬ እናት አባቴ ጋር ልሄድ ነው ምናምን ብዬ በቃ ላይ ቀውጥ ላደርገው ነው። እንግዲህ ምን እንደሚሉ አብረን እናያለን። ፌስታል ይዣለሁ። እንግዲህ ይሄ ፌስታል የነሱን ላለብስ አለበት፣ ግን አያውቁትም። እንግዲህ ግን ቦርሳ ምናምን ይዣለሁ። ሌላ ነገር አዝም ተውት ምናምን ነው የምላቸው። ሌላ ቀይን እንግዲህ እስኪ እናያለን የሚሉትን ያው እንግዲህ ቤተሰብ ወጥቻለሁኝ። እንግዲህ እነሱ ጋር ማገኛቸው ይሆናል። እንግዲህ ምንድነው ይሁላል እቃ ነው ምንድነው? ልብስ ነው ባካምጣው። አሁን እዚህ ምን ልታረገው ነው? ምን ልታደርገው ነው? ለምን ነው? አንቺ ግን ሲጀምር ዘመናዊ ሰው ነሽ። እናንተ ትቀልዳላችሁ እናንተ። ኧረ ምንድነው ይሁሉ ጓዝ የልተር ለምን ነው? ምን ያልኩ ለቀረጻ ነበር የጠራኝ እና ስንቀርጽ ካሜራ እያንገረበህ መምጣት ምን የሚሉት ነው? ያው እንግዲህ ዛሬ ለቀረጻ ቢሆንም የመጣሁት እኔ ወደ ሀገሬ ልሄድ ነው የመጣሁት። እንገራችሁ ምን ተፈጠረ? ምን ሆነ? እሺ ከዛስ ወደ ሀገሬ ልተር ነው? ኧረ ቆይ መጀመሪያ ምንድነው በመጀመሪያ ያላችሁ ዛሬ ቀረጻ ስትሉኝ ሳልነግራችሁ ከምቀር ነው እንጂ ተራው ላይ እኔ አስቤበታለሁ። ዛሬ ቀረጻ ባትሉኝ አንተ ያሰብክበት ምኑን ያሰብክበት ልትሄድ ያ ወደ ሀገር ምክንያቱ ምንድነው? ምክንያቴማ ምን መሰለህ? እዚህ አንደኛ እዚህ ትልቅ ከተማ ውስጥ ነው ያለነው። ወጭ ለማውጣት ምንና አንደኛ ስራ እየሰራን አይደለም። እሺ በደም ስራ እየሰራን ስላልሆነ እንዴት ስራ እዚህ ተቀምጠን እኔ አጉል ወጪ ማውጣት አልፈልግም። ቤተሰብ ጋር ሆኜ ብሰራ ይሻለኛል። ስራ አልሰራ ነው? አዎ አልሰራ ነው። ለዛ ነው አሁን ቤተሰብ ጋር መሄድ ስለፈለኩ። ግን አይደለም እንግዲህ ሰላም ቤተሰብ እንዴት ናችሁ? ምንም ነገር ሳንላችሁ እኔም ትንሽ ስላናደኝ ቀጥታ ወደ ጉዳያችን ገብተናል። ይቅርታ ግን አንዳንድ ነገር ልጠይቀው። እየሰማችሁት ነው ያለው ነገር። ካሁን በፊት ከካሜራ በስተጀርባ የብቻችንን ቁጭ ብለን የተነጋገርንበት ቀን የለም። የሆነ ነገር አልተነጋገርንም። ዛሬ ግን ካሜራ ይዘህ መጣህ ጥያቄ እየጠየቅክ ነው። ገብቷል? ጥያቄ አይደለም ምን ወስኛለሁ አይደለም አዳምጠኝ። ዝም ብራ የራስን ብቻ ተናገር እንትና አስጨርሰኝ። መጀመሪያ ቁጭ ብለን በጠረጴዛ ዙሪያ ተነጋግረን አይ አሌክስ እንደዚህ ነው እየሰራን አይደለም፣ መስራት አለብን፣ እዛ ውጭ እኔ መሄድ እፈልጋለሁ ምናምን አላማከከኝ። ዛሬ ቀጥታ እንደዚህ ካሜራህን ያንጨዋለልህ ይዘህ መጣህ። አይ እኔ መሄድ እፈልጋለሁ ምናምን ጓዝ ምንድነው ይዘህ መጣህ? ደርሰህ ነው እንዴ ከቤት ጓዝ ይዘህ የምትወጣ? እና ምን ችግር አለ? ስራ ለመስራታችን ምክንያት አይሆንም አይደለም። እዚህ ጋር እኮ ያለውን ዕቃ ማየት ትችላለህ። ምክንያት አይሆንም ሲጀመር። ምክንያቱም አላማችን ለመስራትና ለመስራት ብቻ ነው አይደል? እዚህ የመጣ እኮ ካልሆነሳ አሁን እኛ እኮ እየሰራን አይደለም። መጀመሪያ በጠረጴዛ ዙሪያ ቁጭ ብለን መነጋገር አለብን፣ መወያየት አለብን አይደለም? አንተ የራስን ሐሳብ አስቀድመህ ጓዝ ይዘህ መጣ ለምንድን ነው? እንቅረጽ ምናምን ብያለሁ። መቼ ነው እንደዚህ ያልክ? አይደለም ቀኑን እኮ የግድ መናገር አይጠበቅብኝም። ግን ብያለሁ። አይደለም መቼ ምናምን የሚለውን አላውቅም። እኔን ብለኸኛል። እኔም ብሎኛል። እኔ ታውቃለህ ከ2 3 4 በላይ ኦንላይን ስራዎችም ሰራችሁ ስራዎች አሉኝ እኮ። ስቶሪ አምጥተህ ታውቃለህ? አላውቅም። ቪዲዮ ኤዲት አድርገህ ታውቃለህ? ይሄ ደግሞ የኔ ድክመት አይደለም። የማን ድክመት ነው? አንተ ኤዲቲንግ አላስተማርከኝም። አንድ እሺ ኤዲቲንግ ብታስተምረኝ እኔ ኤዲት ማድረጉ አልጠፋም። እሺ ቆይ አሁንም ቁጭ ብዬ ኮምፒውተር ጋር ኤዲት ሳድርግ ታየኛለህ አታየኝም? ለጥነም ተከልሳለህ? አያለሁ፣ በደንብ ነው የማየው። እና ታዲያ ለምን አልያዝከው? ቆይ አንዳንዴ እኮ በማየት ብቻ ሁሉን ነገር መስራት አልችልም። አሁን እኮ ልሰራ እችላለሁ፣ ግን አንተ አስተምረኝ ብለህ አይደለም አስተምረኝ ብለህ እምቢ ብለሃል አይደለም? በኤዲቲንግ ምክንያት በዚህ ይሄ ከብዶት ከሆነ ለምን ነው አስተምሮኝ ና ተማር ብሎ ቁጭ አድርጎ ኤዲቲንግ ስራ ለምን አይለኝም? እኔ ደግሞ አልከበደህም ብዬ በቃ አንዳንዴ ስትሰራ ያለው ግን ጠይቀኝ ስራ ብለኝ ስለማለት አሁን አንድ ነገር ልንገርሽ። ልጁ በዋናነት የሚሄድበትን ምክንያት ልንገርሽ። ቤተሰብም አዳምጡ በደንብ። ልጁ የሚሄድበት ምክንያት ባለፈው ወደ ደብረ ታቦር አካባቢ ያለች ልጅ ጋር ስልክ ተቀያይሮ ነበር። ባለፈው እንዲሁም አንድ ቪዲዮ ለቀናል በሱ ጉዳይ
እና እዛ ልጅ ጋር የሆነ ሪሌሽንሺፕ መጀመር ፈልጎ አግጄዋለሁ፣ አስቆሜዋለሁ። ያገርሁበት ምክንያት ምንድነው? አንተ አላስቆምከኝም። አንተ ዝም በል አይደለም ዝም አልልም። ምን ነው አንተ? ቆይ አሁን አንተ ስታስበው የኔን ሪሌሽን አንተ ልታግደኝ ነው? ትክክል ነህ። ላስቆምም ይችላል፣ ላስቆምም ይችላል። ላስቆም ይችላልበት መንገድ ምንድነው? አታስቆመኝም። እያወቅ እዚህ ውስጥ ገባ ዝም ብያ ላይ ሚኪያስ አንተ ያመጣው እንትን ምክንያት አይሆንም። ሲጀመር ባለመስራታችን አይደለም ልትሄድ የፈለከው፣ ሌላ ምክንያት ካለ አምጣ። ልጅቷ ጋር ከኔ ተደብቆ ስልክ ያወራል እኮ አዳምጠዋለሁ። ሆን ብዬ እኔ ልጅ ነው ብዬ ነው የተውኩት እንጂ ሳንነጋገር ተነስቼ ሄዳለሁ ማለት ምንም። እሺ ቀጥሉ፣ ችግር የለም። ሲቀጥል መር ፈለካ ወስናል። ስትሄድ የምትሄደው ሂጄ ቤት ከፍቼ ያሉትን እቃዎች ምናምን ብዙ የምታውቃቸው ደላሎች አሉ። ኮምፒውተር ምናምን አወጣ ሸጠመጠን ድረስ ማን ያቅልሃል? ከዚህ በኋላ አላምንህም አንተ ገባ? ደዛ ነው። አዎ አላምንህም። ለምን እቃዬን አይቼ ቼክ አድርጌ ያዝከውን እቃ አይቼ ነው። አሁን እቃውን የማየት መብት አለ። ኧረ ሲጀመርም አትፈትሸው፣ አይሄድም። አይደለም አይደለም፣ ዝም በይ እንጂ እኔ እንደዚህ ነው የምታስበኝ? እንደዚህ ነው የምታስበኝ? እና ይሄ ማን ልብስ ነው ማለት በቃ እግዚአብሔር ነው ልብስ እኮ ማለት ተመልከች። ፖፕ ምሰራበት የፖፕ ማስታወቂያ እና ምን አንተ ሰው ቦርሳ ውስጥ ምን ያስተሻሽጋል? ይሰው አንተ ሰርቀህ ነው በቃ አይደለም ሰርቀህ በመድኃኔ አንተ ማለት ምን ማለት ነው? ሰው ቦርሳ ውስጥ ምን አገባህ? ይሰው አንተ ምን አገባህ ማለት ምን አገባህ ማለት ምን ታሪክ ዘመጣ? ቆይ እኔ ቦርሳ ውስጥ ያንተ ልብስ አውጣ እንደውም ንሳለው አንተ ቦርሳ ይላንተ አንተ ተቀዷል ልቀቀው ክላ ረፋውን ስርዓት ይኖራችሁ በስርዓት ሌባ በቅርማን ቆይ አንተ ሰው ቦርሳ ውስጥ ይሰራል ምን ስለው ትለዋል? ዝም ብለህ አንተ ዝም ምን መስለው ትለው አንተ ለምንድን ነው የሰው ልጅ ሰርቀህ የመጣው? ኧረ ቆይ አንቺ ሌላ ምን ልብሳችሁ ከፈለገ ሰጠዋለሁ። አይገርምሽ? ምን የስልሽ ነው ትሰጠኛለች። ቆይ በደንብ ሊው ሻንጣውን ይልቅ ኧረ ሲጀመር አንተዋወቅም ነበር ማለት ነው። ተመልከች ይኸው ጠቅላላ የኔ ልብስ እግዚአብሔርን ተመልከች። ቆይ አንድ ጥያቄ ልጠይቅህ። ለምን ቀየርኩ? ቦርሳውን ለምን ቀየርኩ? አይደለም አንተ ሻንጣ ቦርሳውን ለምን ቀየርኩ? አይደለም ተው፣ ቦርሳውን አልቀየርኩም። ማን ይቀየረው? ያንተ ሻንጣ ነው አይደል? ያንተ ሻንጣ ልብስ ስትይዝ መርጠህ ያንተ ልብስ ለይተህ ማስገባት ትችላለህ። እኔ ነኝ ያስገባሁት መጀመሪያ። አሁን ይሄ ልብስ ማን ነው የቀየረው? አይደለም ብድግ አድርገህ ይዘው ለምን መጣ? አይደለም አው የኔ ቦርሳ ላይ የኔ ልብስ ነው ያለበት፣ አመጣሁት በቃ አለ። ለምን ቼክ ሳታደርግ መጣ? ምን ላደርገው? የራሴ ልብስ አይደል እንዴ? አንተ ምን የሰው ልብስ ያስከታል በሰው ቦርሳ? ምን አይነት ነገር ነው? ማን የከተተው? አንተ አይደለም ይዘው የመጣው? ችግር የለም እኮ እኔ ነኝ። አንተ የራስህ ልብሶችን ሳትፈትሽ ነው እንዴ ይዘህ የምትመጣ? ምን ሲጀመር ላይ ትፈትሽዋለሁ? እንዴት ማትፈትሸው? ራሴ ቦርሳ ውስጥ ያሉ ልብሶችን አንተ ጠቅልለህ ትሄድ ነው እኮ ልብስን ወደ ሻንጣ ስትከት ሲጀምር እዚህ ሻንጣ ላይ ያንተ ልብስ የለም። ያንተ ልብስ ከሌለ ምን ታደርግ ነው? መጀመሪያ እኔ እዚህ ሻንጣ ውስጥ ሙሉ ልብሴን ከትቼ ነበር። ስለዚህ እኔ አንተ ምን ሰዓት እንደቀየርከው አላየሁትም። ቀጥታ እኔ ልብስ ነው ብዬ አስቼ ነው ይዤ የመጣው። ይኸውልህ አሁንም ቢሆን በቂ ሰዓት አለ እኮ ምን ላድርግ? ዶርሙ እኮ እንሂድ ማለት እንሂድ መብት ነው። እንሂድ እኔ ነኝ አንተን ቀምሽ ቆይ ድሮ ምን የሚሸጥ ዕቃ ኑሮ ነው እባክህ? አይደል ምን ማለት አይደለም። ምን የሚሸጥ ዕቃ ኑሮ ነው? የለኝም ችግር የለም። ሚኪያስ ተረጋጋና እኔ አንተ ልበለው ሲጀመር ብሸጥ ራሱ ምን የሚሸጥ ዕቃ የለም። መጀመሪያ ይኸውልህ አንደኛ አትበሳጩ ሁለታችሁም፣ እንነጋገርና ወደ ስራችን እንመለስ። በቃ አልመለስም። እኔ ወደ ስራ መመለስ አልፈልግም። ምክንያቱም አየሁት በቃ አይሆንም። አይቼዋለሁ። ምኑ ነው ማይሆን? እንዴት ማይሆን? አይደለም ይኸውልሽ አዳምጪ። ከዚህ በኋላ እንደዚህ አድርጎ ልብሴን በሻንጣ ሰርቆ ይዞ መጥቶ እሱ ጋር እኔ አንደኛ መጀመሪያ አንድ ቤት አንኖርም። እንደሰረቁ ነው የምታስበው አይደል? ይኸውልህ ስማ፣ ልጁ ፋየር ስቴጅ ላይ ነው። በዚህ ምክንያት ብዙ የሚያስባቸው ነገሮች አሉ። ስለዚህ አንተ ይኸውልህ ሂደህ ማለት ነው እዛ ይፈልግን ማድረግ ትችላለህ፣ አገርህ ላይ ማለት ነው። ቤቱን ነው አንተ ስላልከኝ አይደለም ሌላ ነገር ማድረግ አገሬ ላይ የፈለገኝ ማድረግ አንተ ስላልከኝ አይደለም። ተላው ይኸውልህ ሚኪያስ ተረጋጋና ወደ ስራችን እንቀጥል። በቃ ወደ ስራችን እንቀጥል። አንቀጥልም። እኔ ወስኜ ወጥቻለሁ። አንዴ ወስነህ ወጣል። የሱ ልብስ ይዘህ ነው የመጣህ? ሌባ ነህ ሲጀመር። እንዴት የሱ ልብስ ይዘህ የመጣህ? ያንተ ልብሶች እንዴት ማወቀቅታል? አይደለም ወይ ብሎ ነው መርጦ ይዘት የመጣው? የኔ ልብስ እኮ ነው። ሸሚዝ የለም ቲሸርት እኮ ልብስ የለህም ያንተ። ጨርሶ የሱ ልብስ ነው እኮ እኔ ነኝ የቀየርኩት። ታዲያ ቆይ ማን ነው ተጠያቂው? አንቺ ተጠያቂው ነው። ቁመራ አይደለም ቦርሳ ሸትሸ መምጣት ነበር። አንተ ወደ ሀገር ልትሄድ ነው የወጣህ አይደለም? ስለዚህ ሻንጣህን ያዘው ልብስ ያለ ልብስ ያንተ ልብስ ለምን ቸካለሽ? እሺ ነው
ከዚህ በፊት እዚህ ቦርሳ ውስጥ ሙሉ ልብሴን አስገብቻለሁ። ከዛ ወዲህ ልብስ አላወጣው። ስለዚህ እዚህ ይሄ ልብስ እኔ ያስገባሁት ነው። ብድግ አንስቼ መጣሁ። እሱ እኔ ክልል ስል ቀይሮታል። እንዴ እኔ ውጭ አልወጣም እንዴ? ቤት ነው ሁልጊዜ ሙሉ የሱን እንቅስቃሴ ነው ሳይሞሉ አንተ የውጭ ሰው ነው። ወንድ የውጭ ነኝ ለማለት አይደለም። አውቃለሁ። ወንድ ወንድነትን ራስ እኮ በሴት ልታስመስክር ጥረት የምታደርግ ልጅ ነህ። ይሁን ይሄ ማንኛውም ሰው ሊያደርገው የሚችል ነገር ነው። ጀመረ በቃ ማንኛውም ሰው ሊያደርገው የሚችል ነገር ነው። ሪሌሽን የመጀመር መብት አለኝ። ቦርሳችን ተመሳሳይ ነው። ቀይር ያመጣው አንድ ነገር እሺ፣ ሪሌሽን ከመጀመር አንተ አታስቆመኝም። እኔ ህሊናዬ ካላለ በስተቀር የፈለገኝን ነገር የማድረግ መብት አለኝ። አንድ ሰው ህሊናው ነው ሊያግደው የሚችል፣ ሌላ ሰው አያስቆመውም። ስለዚህ አሁን አንተ በዚህ ምክንያት ነው ምናምን አያስኬድም። አንድ ያንተ ምክንያት ለራሱ አያስኬድም። እዚህ ቦርሳ ውስጥ ያንተ ምክንያት ለራሱ አያስኬድም። ሌባ እንደሆንክ ምክንያቱም ይኸውልህ፣ አይ ችግር የለውም ሳይበት ነው ማምነው ብዬ ነው እንጂ ሌባ እንደሆንኩ ነግረውኛል። በጣም ጥሩ እንኳንም ነገር ለምን አብሮ ሄደ ምናምን ብሎ በስልክ ነግረውኛል። ግን እኔ አንዳንዴ በሰው ወሬ አላምንም። ለምን አብረኝ እስካል ድረስ እነዚህ የተወሩ ስህተቶች በጓደኞቹ መካከል የተነገሯቸውን ወሬዎች ድብቅ አድርጌ ይዤ አንተ ተግባሩን ስትሰራው ነው ማውጣት እንፈልግ። ልክ እንደዛ ዛሬ ልብሴና ሻንጣ ያንተ ነው። አሁን ሻንጣ ተመሳሰለብን እንዳንል ይሄ ሻንጣ ያንተ ብቻ ነው ያለው። ለኔ የለኝም ሌላ ሻንጣ እንደ አይነት የሚመስል ሻንጣ ያታኒ። ስለዚህ ስትመጣ ቼክ አላረግ አይደለም። ይሄ ውሸት ለመደባበቅ የምታደርግበት እንቅስቃሴ ምናምን አይደለም፣ ያለውን እውነታ ነው። እኔ ቆጥር ያስገባሁት ልብስ ለምን ቀየርክ? አንተ ልጠይቅ። ለምን ቀየርክ? አንተ ልብስ ነው ልከው። ታዲያ ማን ከተተው ሰው ቦርሳ ውስጥ? አሁን እኔን ቀየርክ ለማለት የኔ ልብስ ቀይር ይዘመጣ። እኔ ሲጀመር አንተ ልብስ አልከው ማን ነው? ሲጀመር አንተ እንደምትሄድ የታውቀው ነው። ታዲያ ቆይ ራሱ ልብሱ ብድግ ብሎ ገብቶ ነው ቦርሳ ውስጥ? አንተ ለምን ተው፣ እኔስ ተው። እሺ አብረን ስለምንኖር የኔ ልብስ ከትቼ አስቀመጥኩበት። አንተ አገል ትቀይስ ለምን ቼክ ያላረክ? ምን እኔ አስገብቻለሁ። ያንተ ሻንጣ የኔ ሻንጣ እንበበላ። አትነካውም ብዬ ስላስበው አይደለም። የፈለገን ማለት ይችላል። ምንም አታመጣ። አፍን አትክፈት። ካሁን በፊት ያንተ ሻንጣ የኔ ሻንጣ አንበባልም። አንድ ቤት ነው የምንኖረው። ስለዚህ ልትወጣ ስትጋግር ልትሄድ ስትል ሻንጣዎችን ቼክ ማድረግ ትችል ነበር። ተቀይረዋለህ ብዬ ስላላስብ አመጣሁት። በቃ አለ አመጣሁት። አብራችሁ የምትኖሩ ከሆነ በአንድ ቦርሳ ልብስ የምታስቀምጡ ከሆነ ለምን ፈትሻ አትመጣም? ማለት ይኸው ሰዓቱን ይኸው ሰዓት አሪፍ ሰዓት አለ መርጥ ይችላል። ከዚህ በኋላ አንተ ጋር ምንም ንግግር ያስፈልግ። ሻንጣዬ ልብስ የራሴ ልብስ ነው። ይዘዋት እድማይን ይያየ ማለት አንተ በጣም ነው የምትገርም። የምር የሱን ይዘመርስ ማርያም ነው። አንድ ነገር እንዳትናገሪ ድንግል ነው ዋ ነገር ይላል ማለት አንድ ነገር እንዳትናገሪ ምን ለማለት ሲጀመር ይኸውልህ፣ ቆይ መጀመሪያ አዳምጥ። ይሄ ልብስ የቀየርኩት ምን ብዬ ነው? ይዞ ሲጀመር ማለት ቆይማ ቆይ ቤተሰብ ይኸውልህ የሚሆነውን ታውቃለህ። ሰርተናል በቃ ቤቴን